በተለይ በሰሜን አሜሪካ ዲያቆናትን በማፍራት እኔንም ጨምሮ የእርሶ ልጅ ነኝ የእርሶ ተማሪ ነኝና እኔንም እዚህ እንድደርስ ያደረገችኝ ቤተክርስቲያን ነች። ከ150 ዲያቆናት በላይ እዚህ ሀገር አስተምሬያለሁ። በአሁኑ ሰዓት እንዴት ለአንድ ካህን 7 ብር ለዲያቆን 5 ብር በ2018 ይከፈላል? ወላጆች ልጆቻቸውን ለእግዚአብሔር መስጠት አለባቸው። ሰይጣን ደግሞ በወጣትነት ወራት ወደ እግዚአብሔር ቤት እንድትመጣ አይፈልግም። ለወላጆችም ሆነ ለወጣቶች የሚመክሩት ምክር ካለ ተዘከረ ሰላም ጤና ይስጥልኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች እንኳን ወደ የክርስቶስ እስረኛ የዩቲዩብ ቻናል በሰላም መጣችሁ። እጅጉን የምንወዳቸው አባታችን መላከ ብስራት ቀሲስ ክፍሌ በላይነህ ጋር እገኛለሁ። አባታችን ጥሪያችንን አክብረው ስለተገኙ እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ። መላከ ብስራት ቀሲስ ክፍሌ በላይነህ እስቲ ስለ እድገቶና ስለ አገልግሎቶ በጠቅላላው ራስዎትን ያስተዋውቁ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እድገት የት ነው? አገልግሎትስ ከየት ጀመረ የሚል ጥያቄ መሰለኝ። እውነት ነው። አዎ፣ እንግዲህ የተወለድኩት በደብረ ሊባኖስ የደብረ ቅድስት ኪዳነ ምሕረት ነው። እንደ ማንኛውም ተማሪ በልጅነቴ እናትና አባቴ ትምህርት ቤት የአብነት ትምህርት ቤት ወይም ደግሞ የቆሎ ትምህርት ቤት እንደሚባለው አስገቡኝ። በዛ እግዚአብሔር ይመስገን በአባቶቼ ስር ቁጭ ብዬ ለአገልግሎት የሚያበቃኝን አሁን የማገለግልበትን አገልግሎትን በዛው በሴት ደብር ከዛም ደግሞ በደብረ ሊባኖስ በታላቁ ገዳም በዛ ነው የተማርኩት። ከዚያም ደግሞ አገልግሎቴም ደግሞ በሴት ደብረ ቅድስት ኪዳነ ምሕረት ይጀምራል። በዛ በዲቁና አገልግያለሁ። በዛም በገጠሩም በዛ በአካባቢ ባሉት አብያተ ክርስቲያናት እየሄድን በገጠር በእግራችን እየሄድን አገልግሎትን ከዛ ጀምሬያለሁ ማለት ነው። መጨረሻም ደግሞ ወደ አዲስ አበባ በመምጣት በታላቋ ገዳም በታዕካ ነገሥት በዓታ ለማርያም ገዳም ገብቼ እዛም እንዲሁ የአብነት ትምህርት ቤትን በማጠናከር በአገልግሎቱም በድቁና በዛ ለ10 ዓመት ያክል አገልግያለሁ። በእውነት ሁል ጊዜ የማስባቸው ለአገልግሎትም ያበቁኝ አባቴን አቡነ ማቴዎስንም በዚሁ አስባቸዋለሁ። እስከዚህ ድረስ እንድደርስ ያገዙኝ አባቴ ናቸው። አሁን በሕይወት የሉም፣ ግን በመንፈስ ግን ያው ከኛ ጋር ናቸው ማለት ነው። እና ከታዕካ ነገሥት ወደ አሜሪካ በመምጣት መጀመሪያ ደብረ ሰላም ቅድስት ማርያም እነ ሊቀ ሊቃውንት ያሉበት ታላቅ ምሁራን ያሉበት ቦታ ነው። አሁን በሕይወት ሊቀ ሊቃውንት የሉም። እሳቸውን በጣም መወዳቸው ማከብራቸው አባቴ ናቸው። እሳቸው ጋርም እንደዚሁ ተምሬያለሁ። እዛም ለ2 ዓመት አገለግል ነበረ። ኋላ ደግሞ ወደ ደብረ ምሕረት ቅዱስ ሚካኤል ካቴድራል እዛ በመሄድ የበለጠ ያገለገልኩበት የበለጠ ከሰዎች ጋር የተዋወቅኩበት ከካህናቱ ጋር በፍቅር ሆኜ እዛም ለ10 ዓመታት ያክል ደብረ ምሕረት አገልግያለሁ። አሁን ደግሞ የእግዚአብሔር መልካም ፈቃድ ሆኖ ወደ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን በመምጣት አሁንም በማገልገል ላይ ይገኛለሁ ማለት ነው። ከልጅነት እስከ እውቀት እስካለሁበት ድረስ ከልጅነቴ ጀምሬ ከቤተክርስቲያን አልወጣሁም። አሁንም እያገለገልኩ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ መላከ ብስራት ቀሲስ ክፍሌ በላይነህ ስማቸው ሲነሳ በብዙሃኑ ዘንድ የሚታወቁት በወጣቶች አገልግሎት በተለይ በሰሜን አሜሪካ ዲያቆናትን በማፍራት እኔንም ጨምሮ የእርሶ ልጅ ነኝ የእርሶ ተማሪ ነኝና እስቲ በሰሜን አሜሪካ
በዚህ ዲያቆናትን በማፍራት አገልግሎት እስካሁን ድረስ ስንት ዲያቆናትን ለቤተ ክርስቲያን አበርክተዋል? አሁን ላይስ በወጣቶች ላይ ምን አይነት አገልግሎት እያገለገሉ ነው? እስቲ ይሄንን ለተመልካቾች ቢያቀርቡልን። መልካም፣ ክብር ይስጥልን። እንግዲህ እውነት ለመናገር ያው ሰው ያለውን ከወረወረ ፈሪ አይባልም ይባላል። እውነትም ከዛ የተነሳ እኔንም እዚህ እንድደርስ ያደረገችኝ ቤተክርስቲያን ነች እና ለቤተክርስቲያን እዚህ ከመጣሁ በኋላ እንደው ለቤተክርስቲያን ምን ማድረግ ይሻላል፣ እኔ የምችለውን ምን ላድርግላት፣ ውለታዋ አለብኝ፣ ውለታዋን በምን መልኩ ልመልስ የሚል ሀሳብ ሁል ጊዜ ይመጣብኝ ስለነበረ እንደመጣው ልጆች ማስተማር ነው የጀመርኩት። የዛን ጊዜ ያው አሜሪካ ሲመጣ ሁሉ ነገር አልጋ ባልጋ ይሆን፣ ከብዙ ችግር ከብዙ ፈተና በኋላ ነው የሚስተካከለው እና የዛን ጊዜ ራሱ መኪናም የለም ነበረ፣ ገና ነኝ እና ነገሮች ሁሉ አልተስተካከሉም ነበር። ግን በዛ ባልተስተካከለበት ጊዜ በባስ እየሄድኩ ልጆችን አስተምር ነበረ። ልጆችን ማስተማር፣ ልጆችን መተካት እንዳለብኝ ለቤተክርስቲያን ይሄ ነው በቃ፣ ሌላ ነገር ከኔ የምትፈልገው ነገር የለም። ግን ያችን የተማርኳትን ቢያንስ እንደው መንገድ ለመክፈት ያክል ልጆችን ማስተማር ጀመርኩኝ። እግዚአብሔር ይመስገን። ከዛ በኋላም እየጨመረ መጣ። በተለይ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን በጣም በስፋት ማስተማር ጀመርኩኝ። ልጆችም እየሰሙ መጡ፣ አገልግሎት ጀመረ። ወላጆችም እየተደሰቱ ልጆችን ማምጣት ጀመሩ። ከዛ በኋላ በሰፊው ማስተማር ጀመርኩኝ። እንዲያውም ለመጀመሪያ ጊዜ ማለት ይቻላል በደንብ አልተጠናከረም፣ የአብነት ትምህርት ቤት ለመጀመሪያ ጊዜ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ነው እኔ ነኝ የጀመርኩት። እግዚአብሔር ይመስገን አሁን የሌለበት ቤተክርስቲያን የለም። መጀመሪያም የትም ቦታ የለም ነበረ፣ እንዲህ በስፋት ተጠናክሮ አልቀጠለም ነበረ። ግን እግዚአብሔር ይስጣቸው በእውነት ወንድሜ አክሊሉ በፌስቡክ በዩቲዩብ ላይ እየለቀቀ በጣም አስተዋወቀ። ሰውም ያንን እያየ ብዙዎች ተማሪዎች ያመጡ ነበረ ሚካኤል። ከዚያም ባሻገር ደግሞ እያለበት በቤተክርስቲያን ካህናት ማስተማር ጀመሩ ማለት ነው። አሁን በጣም በሚገርም ሁኔታ በእውነት ደስ በሚል እንደውም የኢትዮጵያ የአብነት ትምህርት ቤት ተጠቅልሎ የመጣ ይመስላል። እዛ እየተዳከመ ነው ያለው ኢትዮጵያ ካለው ችግር የተነሳ። ግን አሜሪካ ግን በሚገርም ልጆቹም በጣም ጎበዞች ናቸው። የተሰጣቸውን እየተቀበሉ በደንብ አሁን የአብነት ትምህርት ቤት በየትም ቦታ ነው ያለው፣ በየትኛውም ቤተክርስቲያን አለ። እግዚአብሔር ይመስገን። በጣም ለእኔ ትልቅ ደስታ ነው። ልጆች እየወጡ ነው፣ እየተፈለፈሉ ነው እና እግዚአብሔር ይመስገን። ከ150 ዲያቆናት በላይ እዚህ ሀገር አስተምሬያለሁ። ግን ይሄ ሲሆን ቅድም እንደነገርኩ አልጋ ባልጋ አይደለም። በጣም ብዙ ችግር አለ። አንዳንድ ወላጆችም የገባቸው ወላጆች አሉ። ሌሎች ደግሞ ለምንድን ነው ልጄን ቄስ ልታረግብኝ ነው? ቄስ አድርገህ ልታበላሸው ነው እንደሚመስላቸው። ቄስ ችግረኛ፣ ቄስ ረሃብተኛ አድርገው ነው የሚወስዱት። እንደዛ አይደለም። ዶክተር፣ ዲያቆን እከሌ ማለት ይቻላል። ዲያቆን ኢንጂነር መሆን ይችላል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እና ፈሪሃ እግዚአብሔር ሲኖረው በሁሉ ቦታ ያስከብረዋል። እንደገና ደግሞ በመስሪያ ቤትም በየትኛውም በሐኪም ቤቱም እግዚአብሔር አለ። እግዚአብሔር መኖሩን ሀልወተ እግዚአብሔር ረዳት፣ እግዚአብሔር አጋዥ እንዲሆነው ነው የምናስተምረው እንጂ እንዲሁ ደካማ ሆኖ እንዲሁ የሰው እጅ እያየ እንዲኖር አይደለም። ደግሞ እግዚአብሔር ይመስገን ብዙ ወጥተዋል። አንተን ጀምሮ አንተን ማስተርን የሰራነ ሌሎችም እነ ዲያቆን እነ ሊቀ ስዩማን ቀሲስ ዮናስ ኢንጂነር ነው፣ ጥሩ ተከፋይ ነው። እነ መጋቢ ሰናያት ቀሲስ ጸጋ
ሌሎችም በጣም ጎበዝ ልጆች አስራታቸውን እያወጡ እንደውም ቤተክርስቲያንን በደንብ እያገለገሉ ያሉ ናቸው። እና ካለመረዳት የተነሳ ወላጅ ኮምፕሌን ያደርጋል። አንዳንድ ጊዜም አልባሌ ነገር ይናገራሉ። ግን ያንን ችለን ግን እግዚአብሔር ይመስገን ልጆቹ እስካሁን ድረስ በቤተ መቅደሱ ናቸው። በተለይ ደግሞ እኔን ያስደሰተኝ ሌላ ነገር ሳይሆን እዚህ ያገናኘናቸው በቤተ ክርስቲያን የተገናኙ ልጆች በልጅነታቸው የተገናኙ ልጆች ዛሬም በቤተ መቅደሱ ናቸው። ዛሬም ጓደኛ ማቾች ናቸው። ዛሬም ትዳር ይዘው ሚዜዎቻቸው ራሱ የቤተክርስቲያን ልጆች ናቸው። እና ያንን በማድረግ ትልቅ ደስተኛ ነኝ። እንደውም አሜሪካ በሁለት ነገሮች በመምጣቴ በጣም ደስተኛ ነኝ። አሜሪካ መጣሁበት። እንደው አሜሪካ እንኳን መጣሁ ያልኩበት አንደኛ ልጆችን ማስተማር ነው። ልጆችን ከእግዚአብሔር ጋር ማገናኘት ነው። ሁለተኛ እዚህ ጋር ጠቆም ሳላደርግ የማላልፈው ወላጆች የዚህ ሀገር ልጆች ያው የሚውሉት ከዚህ ሀገር ልጆች ጋር ነው። እዚህ ሀገር ከኢትዮጵያውያን ማለት ነው። እና ብዙ ጸባዮች ይዘው ይመጣሉ። ከኛ ወጣ ያሉ ጸባዮችን ይመጣሉ። ከዛም በኋላ ከወላጆች ጋር አንዳንድ ጊዜ የማይግባቡ አሉ፣ የሚጣሉ አሉ። ወደ አጉል ሱስም የገቡ ልጆች አሉ ማለት ነው። እና እንግዲህ ወላጅ መከራውን አይቶ ነው ያው ኢትዮጵያ አሜሪካ ሲባል በቃ ሁሉ ተደስቶባት የሚኖርባት ይመስላል። መከራ ማየቱን አይመለከቱም። ኢትዮጵያ ያሉ ቤተሰቦችም እንደው ልክ አሜሪካ የሚታየው ቅጠሉ ሁላ ዶላር ነው የሚመስላቸው። መከራ ታይቶ እንደሚገኝ አያውቁም። እና ያ ቤተሰቡን ይዞ የመጣ ወላጅ ለሀገሩ እንግዳ ነው፣ ለመንገዱ እንግዳ ነው፣ ለቋንቋው እንግዳ ነው፣ ለሁሉ ነገር እንግዳ ነው። እና ሁለት ስራ ማለት እንግዲህ 16 ሰዓት የሚሰራው ያው የእንትን ነው፣ ሌላ እንደዚህ ፕሮፌሽናል ስራ አይደለም። ያን የጉልበት ስራ ነው የሚሰራው። እና ያን ሲሰራ እግሩ እየተንቀጠቀጠ 16 ሰዓት እየሰራ እንቅልፍ ሳይተኛ እሱ እየተቸገረ እሱ እየተጣማ እሱ እየተራበ ልጆቹን እያበላ የሚያስፈልገውን ነገር ከሌሎች ተማሪዎች ልጆች እንዳያንሱበት በማሰብ ልጁን ያስተምራል። እና ወደ አጉል ሱስ ሲገባ ይሄ ወላጅ እንደዚህ አድርጎ አስተምሮ መጨረሻ ላይ ሃይ ስኩል ሳይጨርሱ ወደ ሃይ ስኩል ወደ ኮሌጅ ሳይገቡ ወላጅ መና ሲቀር ይሄንን በማየት ልጆችን በቤተ ክርስቲያን ፈሪሃ እግዚአብሔር እንዲኖራቸው በማድረግ ልጆችን አባትና እናታቸውን እንዲያከብሩ፣ ትምህርታቸውን እንዲጨርሱ፣ ትልቅ ደረጃ ላይ እንዲደርሱ ማድረግ እመኝ ስለነበረ እግዚአብሔር ይመስገን ያም ሆኖ ስላየሁት በጣም ደስ ብሎኛል። ሁለተኛም ደግሞ እዚህ አሜሪካ አንደኛው ልጆችን ማስተማር ነው። ሁለተኛው ወላጆችን መርዳት ነው። ወላጆችን ማገዝ ነው። ልጅን ከእግዚአብሔር ጋር ማገናኘት፣ በቤቱ እንዲቆይ ማድረግ፣ እናትና አባቱን እንዲያከብር ማስተማር የምፈልገው ነበረ። እግዚአብሔር ይመስገን እግዚአብሔር አግዞኝ ያው ማስተማራቸው ልጆች ሁሉ ያስተማርኳቸው ልጆች ሁሉ እናትና አባታቸውን አክብረው ትልቅ ደረጃ ደርሰው ተኮሌጅ ዩኒቨርሲቲ ተመርቀው ስራ ይዘው አስራታቸውን ለኪዳነ ምሕረት ያወጡ ያሉ አሉ። ለምታገለግላት አደራ እያሉ የሰጡ አሉ። መጥቀስም ይችላል ብዙ። ለምሳሌ እነ ዲያቆን ምሳሌ በጣም እንደ ስሙ ምሳሌ የተባረከ የቀሲስ ሰለሞን ልጅ የሰናይት ልጅ በእውነት እንደነሱ አሉ። በጣም የተባረኩ ልጆች በልጅነታቸው ጀምረው እኔ ማገስ ይፈልጉ ነበር፣ ነግራቸው ነበረ። ለኪዳነ ምሕረት ቤተክርስቲያን ታግዙኛላችሁ እናንተ ስትማሩ ትልቅ ስትሆኑ ስራ ስትይዙ እያልኩ ከዛሬ እንግዲህ 18 ዓመት በለው ከዛ በፊት ነገራቸው ነበረ። ያንን ሰምተው ዛሬ ቤተክርስቲያንን እያገዙ ነው፣ ቤተክርስቲያንን እየረዱ ነው። ዛሬም በመቅደሱ ሆነው ያገለግላሉ። ሌላው ወደዚህ የመጣሁበት ቤተክርስቲያን ያደግኩባት የተወለድኩባት ቤተክርስቲያን የሴት ደብር ቅድስት ኪዳነ ምሕረት ተመልካች የላትም። በእውነት በዚሁ አጋጣሚ
እንደው የሚሰማ የለም እንጂ እንደው የሚሰማኝ ቢኖር ያው ጻድቁ አቡነ ተክለ ሃይማኖት የመሰረቷት ገዳም ነች። ብዙ ሊቃውንቶች የወጡባት ገዳም ነች። እንደውም ሴቶች አንድምታውን የሚተረጉሙባት የነበረች ቦታ ነች፣ ጥንታዊት ነች። ግን አሁን ግን የዛን ጊዜ እምዬ ምኒልክ ወደ ደብረ ሊባኖስ ለጸበል መጥተው እዛ ሲጎበኙ አይተው ለካህናቱ ደሞዝ መድበው ነበር። የዛን ጊዜ ለዲያቆናት 5 ብር፣ ለካህን 7 ብር፣ ለቄስ ማለት ነው። ለአወዳሽ ለደብተራ 3 ብር ብለው ነበረ። ያንን እንግዲህ አሁን ያለ ነው የዛን ጊዜ እንግዲህ በ18 ዓመተ ምህረት ነው። አሁን ያለ ነው እንግዲህ 2020 አይደለም 2018 ላይ ነው ያለ ነው። እንግዲህ ያ ደሞዝ እስካሁን ድረስ እንደዛው አልተቀየረም። በቤተ ክህነት በጀቱ ያን ያለው ማለት ነው። ቤተ ክህነቱ አድጓል። ብዙ የአብነት ትምህርት ቤት ብዙ ያላት ነች። 7ቱ ጉባኤት ይነገርባት ነበር። አሁን እኛን ያስተማሩ መምህር እንኳን የሉ እና ያንን እግዚአብሔር አግዞኝ ወደዚህ ከመጣው ለካህናቱ ትንሽ በማድረግ ቤተክርስቲያኑን እግዚአብሔር ይመስገን ታቦቱ ላይ ዝናብ ይጥል ነበረ። ከእርጅና የተነሳ ቤተክርስቲያኗ ያው እምዬ ምኒልክ ያሰሯት ነበረች። ከእርጅና የተነሳ እሷ ፈረሰች። አሁን እግዚአብሔር አግዞን ትልቅ 1200 ካሬ ሜትር ላይ ያረፈ ትልቅ ቤተክርስቲያን መሰረቱ ተጥሎ ግራውንዱ አልቆ ግድግዳው አልቆ አሁን ወደ ጣሪያው ላይ እየሄድን ነው። እግዚአብሔር ይመስገን ወደ 60% ተሰርቶልናል። እሱን እያሰራሁ ነው። አዳራሽ ወደ 10 ሚሊዮን የዛን ጊዜ 100 ሺህ የፈጀ ትልቅ አዳራሽ እስከ 500 የሚይዝ 13 ክፍል ያለው እሱንም አሰርቻለሁ። በደብረ ሊባኖስ ሴት ደብር ቅድስት ኪዳነ ምሕረት ላሉት የኔ ቢጤዎች ማየት ለማይችሉ መስማት ለማይችሉ እግርና እጅ ለሌላቸው ሁል ጊዜ ለፋሲካ፣ ለገና፣ ለመስቀል ያው ለፋሲካ ይከፈላል፣ ለገናም እንደዛው። የሚገርመው ምንድነው ከኛ ጋር አክፍለው ኋላ ግን የሚገድፉበት የላቸውም ነበረ። ያንን እኔ ከልጅነት ጀምሬ መለከት ነበረ። ወደ አሜሪካ ከመጣው በኋላ የኪዳነ ምሕረት ማህበር በመመስረት ሁል ጊዜ ለገና፣ ለፋሲካ፣ ለመስቀል እኔን ጨምሮ እያዋጣን 2 በሬ ካለን 2 በሬ ከሌለን 1 በሬ እያረድን የነቢጤዎችን እናገርፋለን። በሐውልት ውስጥ ላሉት እንደገና ደግሞ አስፋልት ዳርም ላሉት ሁሉ እዛም ያሉትን አስተባባሪዎች ወጣቶችን በማሰባሰብ ቤታቸውን ትተው መቼም በአመት በዓል ሁሉም ቤቱ ነው አይደለም የሚሆነው፣ ግን እዛ አካባቢ ያሉት የኛን ከዚህ መትጋት ተመልክተው ቤታቸውን ጥለው መጨረሻ ጊዜ ነው ማታ ነው ወደ ቤታቸው የነቢጤን አብልተው አጠጥተው የሚመለሱት። ያን በማድረጌ በጣም እጅግ ደስተኛ ነኝ። ይሄንንም ለ18 ዓመት እያደረኩ ነው። ቅድም እንዳነሳሁት የካህናቱን ደሞዝ እንደዚሁ ማህበርተኞችን ምን የእናት መዘምራን መስርቼ ነበረ። እሱም ለአሜሪካ ለመጀመሪያ ጊዜ ነው። እነሱ ምን እናድርግልህ ምን ነው የምትፈልገው ብለው ሲጠይቁኝ አይ እኔ ምንም አልፈልግም፣ ያሳደገችኝ እናቴ ቤተክርስቲያን አለች ደብረ ሊባኖስ ቅድስት ኪዳነ ምሕረት እሷን አግዙልኝ ብያቸው እነሱ የካህናቱን ደሞዝ እያዋጡ በእውነት የዛን ጊዜ 7 ብርና 3 ብር የነበረው አሁንም ቤተ ክህነት ያልተቀየረም። በእውነት ይህን የምትመለከቱ የቤተ ክህነት በእውነት በመምሪያ ላይ ያላችሁ
በእውነት ለወደፊትም ይሄንን እንደው ከግንዛቤ ውስጥ አስገብታችሁ በአሁኑ ሰዓት እንዴት ለአንድ ካህን 7 ብር ለዲያቆን 5 ብር በ2018 ይከፈላል እና ይሄንንም በእውነት ልትመለከቱት ይገባል። ይሄንን ምለው ከቅንነት የተነሳ ነው። ያ በጀት ሆኖ አሁንም በቤተ ክህነት አለ ማለት ነው። ያ 7 ብር 3 ብር 5 ብር ደሞዝ ተብሎ አለ እና ይሄ ወደፊት እንደው እዚህ አጋጣሚ ብታስተካክሉልን ብለን ጠቆም እናደርጋለን። ብዙ አድባራትና ገዳማትም እንደዚሁ ነበረ፣ ግን ተሻሽለው የሚገባቸው ደሞዝ እያገኙ ነው ያሉት። ያ ባለመኖሩ አብነት ትምህርት ቤት ተበትኗል ማለት ነው። እኛን ያስተማሩ መምህርም የሉ፣ አዲስ አበባ ናቸው ያሉት። የኔታ ብርሃኑ ይባላሉ። ቤተክርስቲያኗ የቤተ ክህነቱ ቢመለከት ቤተክርስቲያኗ ገቢ ቢኖራት አይሄዱም ነበረ እና እሳቸው ያው የቤተሰብ ኃላፊ ስለሆኑ ወደ አዲስ አበባ መጥተው የሰባቸውን ማስተዳደር ግድ ስለሆነባቸው መጥተዋል ማለት ነው። ብዙ ሊቃውንትን ያፈሩ አባት ናቸው ኔታ ብርሃኑ። በዚህ አጋጣሚ መምህሬ ናቸው፣ እሳቸውንም አመሰግናለሁ። እና አሜሪካ ከመጣው ያንን ደሞዝም አስቀይረናል ማለት ነው። ምን ይችላል አሁን ወደ 3000 እንደዚያ ሳይገቡ አይቀሩም። በጣም ግሩም፣ እጅጉን ደስ የሚል እይታ ነው። እዚህ ጋር ተያይዞ አባታችን ምናልባት እሱ አላነሱትም፣ ግን ደግሞ እኔ እንደሚማሩ በቅድስት ሥላሴ መንፈሳዊ ኮሌጅ እንደሚማሩ ነግረውኛልና እስቲ ስለሱ አንድ ነገር ቢሉኝ። ሌሎችን ያበረታታልና እርስዎ እያስተማሩ ደግሞ እየተማሩም ነው ያሉትና እስቲ በዛ ጉዳይ አጭር ነገር ቢሉን። እውነት ነው። አዎ በእርግጥ በጣም ከባድ ነው። በአሜሪካ ጊዜ እንደገና ልጆችን አስተምራለሁ። የሴት ደብር ቅድስት ኪዳነ ምሕረትን ቤተክርስቲያን ያው ብቻዬን ነው የምሮጠው። እዛም አሉ ኮሚቴዎች አሉ፣ ግን በገቢው ላይ ያው ማለት ይቻላል የሚያግዙኝ አሉ፣ ግን ብዙ ምሯሯጠውና ማስተካክለው እኔ ነኝ። ያም አለ። ሁለተኛ ደግሞ እዚህም ቤተክርስቲያን የደብረ ብስራት ቅዱስ ገብርኤል ኃላፊ ነኝ። ያንንም እያስተካከልኩ ነው። ቤት አለ። እንደገና ደግሞ ልጆች ደግሞ አስተምራለሁ። በዛ ላይ ሥላሴ ዩኒቨርሲቲ እየተማርኩ ነው። በእርግጥ ትምህርት ሁልጊዜ አይጠገብም፣ እውነት ነው። ካለኝ ጊዜ ላይ ወስጄ እዛም እየተማርኩ ነው። ወደፊትም እንዲሁ እግዚአብሔር አስተካክሎናል። ጊዜው ጥሩ ጊዜ ነው። የርቀት ትምህርት በጣም መልካም ነው። ሌሎችን እንግዲህ ምንድነው ራስን ቢዚ ማድረግ የሚጠቅመው ኃጢአት የምታስብበት ጊዜ አይኖርም ማለት ነው። ትምህርቱን ስታስበው፣ የልጆችን ትምህርት ስታስብ፣ ቤተክርስቲያንን ጉዳይ ስታደርግ ኃጢአትን አታስብም። ሌሎችንም የምትሰማቸው ነገሮች አይኖርም። የምታረገው በዚህ ላይ ነው። ያንን ስታርፍ ወደ ንባብ ወደ ትምህርቱ ታደርጋለህ ማለት ነው። ለሐሜትም ለምን ብዙ በሮች መዝጋት ትችላለህ ማለት ነው ቢዚ ስትሆን። ከዛ የተነሳ እግዚአብሔር ይመስገን እስካሁን የቤተክርስቲያኑም የልጆቹም በጥሩ ሁኔታ እየሄደ ነው ማለት ነው። ምንም የተቸገርኩበት ነገር የለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለብዙ መምህራን፣ ወጣቶች፣ ለብዙ ሰዎች አርአያ የሚሆኑ አባት ነውና እግዚአብሔር የተመሰገነ ይሁን። ቀሲስዬ እንግዲህ ከአገልግሎት ጋር አንስተን ስንወያይ በተለይ በወጣቶች አገልግሎት ያው ብዙ አይነት ፈተና አለ እና ለወላጆችም ሆነ ለወጣቶች የሚመክሩት ምክር ካለ በዚህ በወጣትነት ዘመን ሲመላለሱ በምን አይነት መንገድ መመላለስ አለባቸው የሚለውን፣ ወላጆች ደግሞ ልጆችን እንዴት አድርገው ማሳደግ አለባቸው በመንፈሳዊ ሕይወታቸው የበረቱ የጠነከሩ እንዲሆኑ የሚለውን እስቲ አባታዊ ምክር እንዲሰጡ ነው። መልካም። በመጀመሪያ ወላጆች ልጆቻቸውን ለእግዚአብሔር መስጠት አለባቸው። ለእግዚአብሔር ሲሰጡ ቤታቸው በበረከት ይሞላል።
ልጆች እግዚአብሔርን ፈርተው ያድጋሉ። ልጆችም ወላጆችም ደግሞ ጥሩ ወላጆች መሆን አለባቸው፣ አራያና ምሳሌ መሆን አለባቸው ማለት ነው። ትልቁ መጽሐፍ ቅዱስ ያለው በቤት ውስጥ ነው። ሃይማኖትን የሚማሩት፣ ስርዓትን የሚማሩት ሁሉን ነገር መጀመሪያ ከወላጆች ነው። ወላጆች ቢያንስ መልካም ጥሩ ስብዕና ያላቸው ወላጆች ከሆኑ ልጅም እንደዛው ይቀጥላል ማለት ነው። ያድግ ወልድ ግብራቡ ይላል። ልጅ አባቱን ይመስላል፣ አባቱ ያደረገውን ያደርጋል። ዘፋኝ ከሆነ የሚሰማው ቤት ውስጥ ዘፈን ነው። ጨፋሪ ከሆነ እስክስታና ዳንኪራ የሚመታ ከሆነ እሱን የሚለማመደው የሚያየውን ነው። ዝማሬ ከሆነ በቤቱ ዝማሬ ነው። ቅዳሴ የሚሰማ ከሆነ ቀዳሽ ለመሆን ነው። በቃ የሚሰማው የእግዚአብሔርን ቃል ነው እና ወላጆች ለልጆቻቸው ጥሩ አራያ ምሳሌ መሆን አለባቸው። ያለበለዚያ መልሰው የሚቸገሩት ወላጆች ናቸው። ዛሬ ልጆቻቸውን ወደ ቤተክርስቲያን ያላመጡ ከእግዚአብሔር ጋር ያላገናኙ ወላጆች እያለቀሱ ነው ያሉት፣ እያዘኑ ነው ያሉት እና በመጨረሻ ጊዜ እንደዚህ ሆነብን፣ እዚህ ውስጥ ገባ፣ እንዴት ላድርግ መተው ይላሉ እኛ ጋር። ምን እናድርግ ካለቀ በኋላ አንዳንድ ጊዜ ወላጆች በዚህ ጠቆም የማደርጋቸው ለሚሰሙን ወላጆች ልጆቻችሁ የሚሰሩትን ነገር አትደብቁ። ቢያንስ ለመምህራን ተናገሩ። የኔ ልጅ እንደዚህ ያደርጋል ተብሏል፣ እንደዚህ ሆኗል፣ እዚህ ውስጥ መንገድ ጀምሯል፣ እንደዚህ ነገር እያደረገ ነው ብለን ስንናገር አይሰሙንም። ምክንያቱም ልጆቻቸው በቃ የተዋረዱባቸው ዝቅ ያሉባቸው ይመስላቸዋል። ግን እያደገ መጨረሻ ላይ ሲደርስ ግን ይነግሩናል። ግን ቀድመው ግን ከተናገሩ መፍትሄ ይኖረዋል ማለት ነው። ቀስ ብለን አስተምረን ገስጸን እንመልሳለን። እንግዲህ ልጆች መቼም ያው ጣዕሙን ያወቀ ልጅ ሁል ጊዜ ከቤቱ አይጠፋም። አንዱም ደግሞ ያስተማርኳቸው ልጆች ምስክሮች ናቸው ማለት ነው። በቃ በእግዚአብሔር ቤት ወላጆችን እየቀሰቀሱ ወደዚህ የሚያመጡት ልጆች ናቸው ማለት ነው። እንደዛ ነው ልጆችን የምመክረው፣ ወደ እግዚአብሔር ቤት እንዲመጡ፣ ከእግዚአብሔር ጋር እንዲሆኑ፣ የእግዚአብሔር ቃል እንዲሰሙ። በወጣትነት ወራት እግዚአብሔርን አስብ። በቃ በልጅነት ጊዜ እግዚአብሔርን ካገለገልክ፣ በእግዚአብሔር ቤት ከተመላለስክ በረከትን ታገኛለህ። የወጣትነትን ወራት ትጨርሳለህ፣ ታያለህ። ህይወትን እግዚአብሔር አምላክ ይባርክልሃል። የወጣትነትን ጊዜ ያስጨርሳል፣ እውቀትን ይገልጽልሃል። በቃ በየትኛውም ቦታ እግዚአብሔር የሌለበት ቦታ የለም። ግን በእግዚአብሔር ቤት ስትመላለስ ደግሞ እግዚአብሔርን ስታገለግል መባረክ ነው። ሁለተኛም ደግሞ ከሱ የሚወለዱትም እንደዛው የእግዚአብሔር አገልጋዮች ይሆናሉ፣ ዘሩ ይባረካል ማለት ነው። ለዛ ነው እኮ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። በእግዚአብሔር ቤት ደስታ አለ፣ በእግዚአብሔር ቤት በረከት አለ። በእግዚአብሔር ቤት ሁሉ ነገር ሙሉ ነው ማለት ነው እና ሰይጣን ደግሞ በወጣትነት ወራት ወደ እግዚአብሔር ቤት እንድትመጣ አይፈልግም። ብዙ መሰናክሎችን ያስቀምጣል። በቃ ደስታ ብለው የሚያስቡት ወጣቱ ጭፈራ ቤት ነው። ወጣቱ በቃ ሌላ ቦታ ወደ ድራግ ውስጥ መግባት፣ የተለያየ ነገሮች ውስጥ ገብቶ መከራ ማየት ነው ለነሱ ደስታ የሚመስላቸው። ግን ከእግዚአብሔር ጋር ከሆኑ ብዙ በረከት አለው፣ ብዙ ደስታ አለ። በወጣትነት ወራት ሳታረጅ ጉልበት ባለ እውቀት ባለ ጊዜ ወደ እግዚአብሔር ቤት መጥተህ እግዚአብሔርን አገልግል። ወጣቶችን ይሄን የምመክረው በወጣትነታችሁ ወራት ወደ እግዚአብሔር ቤት መምጣት፣ ወጣትነታችሁ እንዲባረክ። በጣም ድንቅ ነው። ያው መጽሐፍ የሚለው በተለይ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከእርሱ ፈቀቅ አይልም ነው የሚለው መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ እና እውነት ነው። እንግዲህ የመጨረሻው ጥያቄያችን አባታችን እንግዲህ ያው አሁን እያገለገሉበት ያለው ቤተክርስቲያን እስቲ ምናልባት ለማያውቁ ሰዎች የት እንደሆነ አድራሻውን እኛ ከዚህ ቪዲዮ ታች ስር እናስቀምጥላቸዋለን። የሚሰጡ አገልግሎቶች
ልጆቻቸውንም ማስተማር የሚፈልጉ ወላጆች እንዴት ነው መመዝገብ የሚችሉት የሚለውን መረጃውን ለተመልካቾች ቢሰጡልን አባታችን። እንግዲህ ያው በሰሜን አሜሪካ ቨርጂኒያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው። ከተተከለ 1 ዓመት ከ6 ወሩ ነው። ግን አገልግሎቱ በጣም ሰፊ ነው። ባለሙያ ካህናት፣ ባለሙያ ዲያቆናት ያለበት ነው። በተለይ ደግሞ ዋናው ይሄ ቤተክርስቲያን የተመሰረተበት ትልቁ ዓላማው ህፃናትን ልጆችን መቅረጽ፣ ልጆችን አስተምሮ ለክብር ማብቃት ነው። ይሄን ያወቁ ወላጆች እያመጡ ነው። አገልግሎቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ነው የሚከናወነው። እሁድ በአዘቦት ቀን ማለት ነው። እሁድ ክብረ በዓል ከሌለ 4 AM እስከ 10 AM ነው የምናገለግለው። እንደ ኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት እስከ ጧት 4 ሰዓት ድረስ አገልግሎቱ አለ ማለት ነው። ያም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እያከናወንን እንገኛለን። ቤተክርስቲያኑ 24 ሰዓት ክፍት ነው። በእውነት እግዚአብሔር ይመስገን ሁል ጊዜ ዕለት በዕለት ቤተክርስቲያኑ እያደገ ነው ሄደው በህዝብ ብዛትም በአገልግሎትም ቅድም እንዳልኩት ባለሙያ ካህናት፣ ባለሙያ ዲያቆናት አሉ። በደንብ በትጋት በማገልገል ላይ እንገኛለን። ጸበልም አለ። በጸበሉ ብዙ ሰዎች እየተፈወሱ ነው ያሉት። እንግዲህ መድኃኒት ለሌለው በቃ ለተባለው ይሄ መጥፎ በሽታ ካንሰር፣ ከካንሰር ሁሉ በጸበሉ በቅዱስ ገብርኤል ጸበል እየተፈወሱ ነው። አሁን ደስ የሚለው ደግሞ እግዚአብሔር ይመስገን ኪዳነ ምሕረት ደግሞ ተጨምራለች። የኪዳነ ምሕረትም ጸበል አለ። በጣም በእውነት ሁል ጊዜ መኛት ነበረ። እመቤታችንን በጣም እወዳለሁ። ያሳደገችኝም ለዚህም ያበቃችኝ ያደረሰችኝ እናቴ ቅድስት ኪዳነ ምሕረት ነች። በመግባቷ እዚህ በጣም ከሚገባ በላይ ደስ ብሎኛል። ሰማዕቱ ቅዱስ ጊዮርጊስም አለ። እንግዲህ እግዚአብሔር ይመስገን በቅዱስ ገብርኤል ዕለት የኪዳነ ምሕረት ዕለትም ቅዳሴ በየወሩ እንቀድሳለን። አገልግሎቱ ሰፊ ነው። በዚህ መልኩ ነው እያገለገልን ያለ ነው። እንግዲህ ተመልካቾቻችን አባታችንን የተናገሩትን ሰምታችኋል። ልጆቻችሁን ማስተማር የምትፈልጉ በድቁና አገልግሎት ውስጥ እንዲያልፉ የምትፈልጉ እንግዲህ ከታች በተቀመጠው አድራሻ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አሌክዛንድሪያ ቨርጂኒያ የሚገኘው ይዛችሁ በመምጣት እያስመዘገባችሁ ከአባታችን ስር ቁጭ ብለው የቤተክርስቲያን ትምህርት እንዲማሩ እንድታደርጉ በትህትና እጠይቃለሁ። አባታችን መጨረሻ ማስተላለፍ የሚፈልጉት መልእክት ካለ ለክርስቶስ እስረኛ ተማሪዎች እርሱን እድል ልስጦትና በመርሐ ግብራችንን እንጨርሳለን። እሺ፣ ክብር ይስጥልን። እንግዲህ በመጀመሪያ በእውነት አሁንም በመሰራት ላይ ያለችው የሴት ደብር ቅድስት ኪዳነ ምሕረት ቤተክርስቲያን ያው እስካሁንም በምዕመናን እርዳታ ነው። ወደ 60% ተሰርቷል። 60% ተሰራ ስንል ወደ 50 ሚሊዮን የኢትዮጵያ ብር ጨርሷል ማለት ነው። አሁን ወደ ጣሪያው ላይ ነው። እንግዲህ ለጣሪያውም ወደ 40 ሚሊዮን ጣሪያውን ብቻ ፊኒሺንግን ሳይጨምር ለጣሪያው ብቻ ወደ 40 ሚሊዮን ይፈጃል ተብሏል። እንግዲህ ይህች ታሪካዊት ቤተክርስቲያን ናት። እንደው ወደ 800 ዓመት ያስቆጠረች ነች። ብዙ ሊቃውንቶች ያፈራች ነች። ያንን የአባቶቻችንን ያደረጉትን ለመመለስ ነው። የአብነት ትምህርት ቤትም ተጀምሯል። እያስተማርን ነው። ካህናቱን በትጋት እያገለገሉ ነው። እና ይህችን ቤተክርስቲያን እንደው የእግዚአብሔር ቤተሰቦች በምትችሉት በገንዘብም በጉልበትም በጸሎትም እንድታግዙን በዚሁ አጋጣሚ አሳስባለሁ። ሌላው ለወላጆች ቅድምም ተናግሬዋለሁ። ልጆቻችሁን በየትኛውም ቤተክርስቲያን በእኛ ቤተክርስቲያን ብቻ ሳይሆን
በየትኛውም ቤተክርስቲያን እየወሰዳችሁ ከእግዚአብሔር ጋር እንድታገናኙ በዚሁ አጋጣሚ ደግሞ ለልጆችም ደግሞ መልእክት አለኝ። በተለይ ዲያቆናት ለሆኑ በአገልግሎት ላይ ላሉ እንደዚህም ደግሞ መዘምራን የሆኑም ደግሞ አሉ። የመረጌትነትን ሙያ ተምረው እያገለገሉ ያሉ መዘምራንም አሉ። ለነሱም አገልግሎቱ በትህትና እንዲሆን በዚሁ አጋጣሚ አሳስባለሁኝ። በእውነት በጣም በየትኛውም ቦታ ያሉት ወጣቶች በተለይ እንደው በእውነት የሚመሰገኑ መምህራን አሉ። እግዚአብሔር ስንቱን ስም ጠርቼ ዘልቀዋለሁ። በጣም ደስ የሚል ነው። እንደው የአብነት ትምህርት ቤት ነቅሎ የመጣ ነው የሚመስለው ወደ አሜሪካ። በተለይ በያሬድ በማህሌት በጣም የሚያስደስት ነው። ይሄ እንዲቀጥል በጣም ደስ ብሎኛል። መማራችሁ ማገልገላችሁ በጣም ጥሩ ነው፣ ግን ትህትናን ያከለ መሆን አለበት። በትህትና ከእናንተ በኋላ ያሉት ደግሞ እናንተን እንዲያከብሩ ያንን ነገር ለተከታዮቻችሁም ማሳየት ስላለባችሁ ቤተክርስቲያን በዚህ መልኩ ነው የምትቀጥለው። በዚሁ እናንተን አሳስባለሁ። ለቤተክርስቲያን መምህራንና ለአስተማሪዎች ለቀሳውስቶችም እንደዚሁ መልእክት አለኝ። እነኚህ ልጆች እውነት ለመናገር ወደ ቤተክርስቲያን ሲመጡ ልንንከባከባቸው ይገባል ማለት ነው። ቦታ ልንሰጣቸው ይገባል፣ ልናዳምጣቸው ይገባል። ወደዚህ ወደ አገልግሎት ስናመጣ መስዋዕትነት ከፍለንባቸዋል። የጊዜ መስዋዕትነት ከፍለናል። በአሜሪካ እንደዚህ ማስተማር በጣም ከባድ ነው። ስለዚህ እንደዚህ መከራይተን መስዋዕትነት ከፍለን ያመጣናቸውን ተማሪዎች ልንንከባከባቸው ይገባል። ቁጭ ብለን ልናስተምራቸው፣ ልናዳምጣቸው፣ ጥያቄም ቢኖር ጥያቄያቸውን ልንቀበላቸው ይገባል ማለት ነው። እንዲህ ዝም ብሎ የሆነ ነገር አይደለም። አንድ ዓመት በዚህ ሀገር በእንግሊዘኛ ቋንቋቸው እንግሊዘኛ ነው የሚማሩት፣ ግዕዝ ነው። ከዛም ዜማውም ደግሞ ዜማ ነው ይታወቃል። የኛ ዜማ ትንሽ እንደዚህ እንደ ልብ አይደለም። ከዛ መከራቸውን አይተው ነው የተማሩት እና ይሄንን ከግምት ውስጥ በማስገባት ልጆችን ልንንከባከብ ይገባል። ቀስ ብለን ረጋ ብለን እንደው ቢያስቸግሩ እንኳን ቢያጠፉ እንኳን እንደ አባት ቀስ ብለን መክረን ወደ ነበሩበት እናደርጋለን እንጂ ሂድ ከዚህ ጥፋ ብሎ አይደረግም። እኔ ያመኛል ለመናገር የከፈልኩበት መስዋዕት ትልቅ ስለሆነ 150 ተማሪ ማስተማር ቀላል አይደለም እና ከዛ የተነሳ ልጆችን ቅዱስ ጳውሎስም እኮ ይላል ልጆችን ሳታስቆጡ በፍቅር ያዟቸው ስለሚል በፍቅር ልንይዛቸው ይገባል። መምህራን አንዳንድ ጊዜ እንደው የእናንተን ዕውቀት ለማሳደግ ይሁን አልገባኝም። አንዳንድ ጊዜ እከሌ እንደዚህ ነው እከሌ እንደዚህ ለተማሪ አይባልም። ትምህርት እንግዲህ ተማሪዎችን እያበላሸን ያለን እኛ ነን ማለት ነው። እንደዛ ከናረግ እከሌ እኮ ይሄን ነው የሚችለው፣ እከሌ በዚህ ብቻ ነው፣ እከሌ ዝም ብሎ ነው ከተባለ በእውነት መምህራን ራሳችሁን እየተሳደባችሁ ነው ያላችሁት። ይሄንንም የምትሉ መምህራን ተቆጠቡ። ጥሩ መልካም ለልጅ ጥሩውን ነገር ማስተማር፣ ጥሩውን ነገር ማድረግ። የደከማችሁት ካለ እግዚአብሔር አይደለም እያስተማራችሁ ያላችሁ ልጆቹ ታንጸው በእግዚአብሔር ቤት እንዲያድጉ እግዚአብሔርን ፈርተው ስርዓት ይዘው እንዲሄዱ አይደለ እያስተማርን ያለ ነው። ስናስተምርም ደግሞ ጥሩውን መልካሙን የእግዚአብሔርን ቃል ነው ማስተማር ያለብን። መጥፎ ነገር ለተማሪ አይነገርም። መምህራን እባካችሁ መልካሙን ጥሩ ነገር ለተማሪዎች ንገሩ ብዬ አሳስባለሁ። በአጠቃላይ በእውነት እግዚአብሔር ይመስገን በአሜሪካ እንደዚህ አይነት አገልግሎት፣ በአሜሪካ እንደዚህ አይነት ልጆችን መሰብሰብ የሚደንቅ ነው። እግዚአብሔር ስለፈቀደ ነው። እንደገና ደግሞ ይህንንም አሜሪካን እግዚአብሔር ይባርክልን። ነፃነት ሰጥቶ እንደፈለገን በምንፈልግበት ሰዓት ማህሌት መቆም እንችላለን። በምንፈልግበት ሰዓት ሰዓታት መቆም እንችላለን። በምንፈልግበት ሰዓት ቅዳሴ መቀደስ እንችላለን ማለት ነው። ረበሹን አይሉ በእውነት እንደው እንደ ጥቂት አንዳንድ ቦታ ሊኖር ይችላል፣ ግን 90% እግዚአብሔር ይመስገን። ይህንንም ይባርክልን። ሀገራችንን ኢትዮጵያን ሰላሟን አንድነቷን ይስጥልን። አሜን። እግዚአብሔር አምላክ ያክብርልን። አባታችን እጅግ አድርገን እናመሰግናለን። እንደው እርሶም
አክብረው ዛሬ በዚህ ፖድካስት እንግዳ ሆነው ስለቀረቡ እጅግ አድርገን እናመሰግናለን። እኔም በእውነት የክርስቶስ እስረኛ ሚዲያንንም በጣም አመሰግናለሁ። ወንድማችን ዲያቆን ዮሐንስንም ቪዲዮ የሚቀርጸን እሱ ነው። እሱንም ያው የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋይ ዲያቆን ነው። እሱንም እናመሰግናለን። ዲያቆን ላይከ ወንጌል ዲያቆን ዘአማኑኤልንም እናመሰግናለን። በእውነት ይህን ሚዲያ የምትከታተሉ ሌሎችም ሰምተው ይህን ሚዲያ እንዲያሳድጉ ሼር፣ ሰብስክራይብ እንድታደርጉ ሌሎች ሰዎች እንድታዳርሱ ሚዲያውን በዚሁ አጋጣሚ እንድናሳድገው የቤተክርስቲያን ድምፅ ነው፣ የቤተክርስቲያን ሚዲያ ነው። እነኝን ማሳደግ አለብን ብዬ አሳስባለሁ። ሁላችሁም ይህን መልእክት የምትሰሙ የምትከታተሉ ሁሉ አምላከ ቅዱስ ገብርኤል ይባርካችሁ።